ቦታ ላይ 18ኛ ምዕራፍ ላይ እንደዚህ የሚል ቃል አለ። ቃልን አነብላችኋለሁ፣ ተከታተሉኝ። ሳይታከቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲሁ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውና ሰውንም የማይፈራ አንድ ዳኛ ነበር ይላል። በአንዲት ከተማ ይላል። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ አንድ ዳኛ ነበረ። በዚያችን ከተማ አንዲት መብልት ነበረች። ወደ እርሱ እየመጣችንም ከባለጋራዬን ፍረድልኝ ትለው ነበረ እያለ ቀንን አልወደደችም። ከዚያንም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንን ባልፈራ ይቺ መብልትን ስለሚታደግመኝ ሁል ጊዜ እየመጣችን እንዳታውከኝ ይፈርድለታለሁ አለ። ጌታም አለ አመፀኛ ዳኛ ያለው ስሙ እግዚአብሔርን እንኳንስ ቀንና ሌሊትን ወደ እርሱ ለሚጮሁትን ለሚታገሱትን ምርጦች አይፈርድላችሁም? እላችኋለሁ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኘ ይሆን ይላል እያለ ይቀጥላል። እዚህ ቦታ ላይ መጽሐፍ ቅዱስ መጀመሪያ አንደኛው ቁጥር አካባቢ ላይ ሳይታከቱ ዘወትር እንዲጸልዩ ይገባቸዋል የሚል ትእዛዝ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱን ለተከታዮችንም ለሕዝቡን ያስተላለፈው መልእክት ነው። ጸልዩ አለ። ጸሎት መልስ ነው ይላል። ስትጸልዩ መልስ ይመለሳል። ስትጸልዩ በሰው ሆነ በጠላትም ሆነ ተዘግቶበት ተዘገይቶበት ተይዞበት የነበረባችሁ ነገር ቢኖራችሁ ሳይታከቱ ስትጸልዩ ይመልስላችኋል። ስለዚህ ስለሚመልስ መጽሐፍ ቅዱስ ጌታ እንደሚመልስ ይናገራል። ለሚጸልዩት ደግሞ መልስ እንደሚሰጥ ይናገራል። መጽሐፍ ቅዱሳዊ ነው። እግዚአብሔርን ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ የተናገረው ቃሉ ሳይታከቱ ጸልዩ አለ። እንዲጸልዩ የሚል ምሳሌ ነገራቸው ይላል። በአንዲት ከተማ ይላል እግዚአብሔርን የማይፈራ ሰውንም ደግሞ የማይፈራ ይላል አንድ ዳኛ ነበር ይላል። ዳኛ አንደኛ እግዚአብሔርን አይፈራም፣ ሁለተኛ ሰውንን አይፈራም። ይህ ዳኛ ክፉ ነው። በጣም ልብ ጥንካሬ ያለበት ልቡን የተደነደነ ዳኛ ነበረ ጌታ ኢየሱስ ክርስቶስ። በዛ መሃል ግን ሳይታከቱ ጸልዩ አለ። አሜን ነው ወይ? አሜን። ኢየሱስ ጌታ ነው። አንዳንድ ሰው የሆነ ችግር ከደረሰ በኋላ ይጸልያል፣ ለጸሎት ይዘጋጃል። ጸሎት ማለት በችግር ጊዜ ብቻ አይደለም። ችግር ሳይመጣ በፊት አስቀድማችሁ መጸለይ ያስፈልጋል። እንዲጸልዩ ጌታ ተናግሯል። ጸሎት ስለሚመልሳችሁ፣ ጸሎት ስለ ሁሉ ነገር መልስ ስለሚሆን እንዲጸልይ የሚል ትእዛዝ ጌታ ሰጥቷል።